ሰላም እንዴት አመሻችሁ? ውድ ስለ አርሰናል ዩቲዩብ ቻናል አድማጭ ተመልካቾቻችን እንዴት ቆያችሁን? ዛሬ ሮብ ምሽት 4 ሰዓት ላይ ሁሌ እንደተለመደው ይዘንላችሁ የምንመጣውን ዜና ልናቀርብ ደርሰናል። የአርሰናል አዲሱ ሰው ሃቪየር አሎንሶ ማን ነው? ዴክላን ራይስ ጉዳት፣ ቪክተር ከትላንት ጀምሮ ሲወራው የነበረው የቪክተር ዮከሬስ እና የሁሊያን አልቫሬዝ ዝውውር ምን ላይ ደረሰ? ስለ አሌክስ ስኮት እንዲሁም ስለ ኤታን ንዋኔሪ ወቅታዊ ሁኔታዎች እና ስለ ሌሎችም ዝውውሮች እንዲሁም ሌሎች ሁኔታዎች ይዘንላችሁ ቀርበናል። አብራችሁን ቆዩ። በመጀመሪያ እስኪ ከቀድሞ የክለባችን ተጫዋች አሮን ራምዚ እንጀምርና የቀድሞ የክለባችን ተጫዋች አሮን ራምዚ የሊግ አንድ ክለብ የሆነውን ኦክስፎርድ ዩናይትድ አሰልጣኝ ሆኖ ተሹሟል። አሮን ራምዚ በሰጠው አስተያየት ቡድኔ ልዩ በሆነ ማንነት ላይ ተመስርቶ ግልጽ የሆነ ስብዕና ኖሮት ይጫወታል። ለአርማው እስከ መጨረሻው የሚታገልና ደጋፊዎች የሚያከብሩት ቡድን እፈልጋለሁ ሲል አስተያየቱን ሰጥቷል። አሮን ራምዚ የቀድሞ በተለይ ደግሞ በ2014 ይመስለኛል ካልተሳሳትኩ የኤፍኤ ካፕ ፍጻሜ ላይ ወይ ምናልባት በ2017 አካባቢ ከቸልሲ ጋር በነበረ ፍጻሜ ላይ ሁለተኛውን ጎል በማስቆጠር ለክለባችን ትልቅ አበርክቶት የነበረው ከዛም ባለፈ ለክለባችን ሲታገል የነበረ ተጫዋች ነውና ለቀድሞ የክለባችን ተጫዋች አሮን ራምዚ በአዲሱ የአሰልጣኝነት ስራው ላይ መልካም እድል እንለዋለን። ትላንት ደግሞ በእንግሊዝና በጋና በነበረው ጨዋታ ላይ ቶማስ ፓርቴን እጅ አልጨብጥም ሲል የነበረው የቶተንሃም ሆትስፐሩ እና የእንግሊዝ ብሔራዊ ቡድን ተጫዋች ጄድ ስፔንስ ነበርና በቶማስ ፓርቴም ስለዛ አስተያየቱን ሰጥቷል። የቀድሞ የክለባችን ተጫዋች ቶማስ ፓርቴ ምክንያቱም በትክክል አላውቅም እና እውነቱን ለመናገር እሱ ብቻ ሊመልሰው የሚችለው ነገር ነው። እግር ኳስ አክብሮትና በጨዋታው ላይ ማተኮር ስለሆነ ብዙም ትኩረት መስጠት አልፈልግም። ከኋላ የሆነ ነገር ካለ እሱ ራሱ እዚህ ላይ እንዲያሰላስልና ያንን ውሳኔ ለምን እንዳደረገ እንደሚረዳ ተስፋ አደርጋለሁ። እኔ ግን ሙሉ በሙሉ ደህና ነኝ፣ ከማንም ጋር ምንም ችግር የለብኝም እና መልካሙን ሁሉ እመኛለሁ ሲል አስተያየቱን ሰጥቷል። ጄድ ስፔንስ በተለይም በቶማስ ፓርቴ በአስገድዶ መድፈር ወንጀሎች ላይ ምንም እንኳን ነፃ ተብሎ ቢለቀቅም ነገር ግን በዛ በመጠርጠሩ ምክንያት ሊሆን ይችላል፣ በሌላም ምክንያት ሊሆን ይችላል። ነገር ግን ቶማስ ፓርቴን ሰላም ከማለት ተቆጥቧል ማለት ነው እና ቶማስ ፓርቴም የሰጠው አስተያየት ያንን ነው። በቀጣይ የውድድር ዓመት ክለባችን ተጠናክሮ ለመምጣት የቅድመ ውድድር ጨዋታዎችን ለማድረግ ከቀድሞ እያቀደ ነው እና አርሰናል በ2027 ክረምት የቅድመ ውድድር ዓመት ዝግጅታቸውን በሰሜን አሜሪካ ለማድረግ አቅደዋል። ይህም የሚሳካ ከሆነ ከ3 ዓመት በኋላ በአሜሪካ የቅድመ ውድድር ዘመን ጨዋታዎችና ዝግጅቶችን ሲያደርጉ የመጀመሪያቸው ይሆናል የሚል መረጃ ወጥቷል እና በተለይ አርሰናል በክሮንኬ ሙሉ ለሙሉ ባለሀብትነት ከተያዘ በኋላ ወደ አሜሪካ በብዛት እየሄደ የፕሪሲዝን ጨዋታዎችን ማድረጉ የተለመደ ነው። አሁን ላይም በድጋሚ ያንን ሊያደርግ እንደሚችል እየተጠበቀ ነው የሚገኘው። ማቲ ቬሪ የተባለ ጋዜጠኛ ይዞት እንደወጣው መረጃ ከሆነ አንዳንድ የአርሰናል ቦርድ አባላት ለማርቲን ኦዲጋርድ የሚቀርቡ ትልልቅ ጥያቄዎችን ለመቀበል እያጤኑ ነው። እንዲወጣ ግፊት አያደርጉም፣ ነገር ግን ደህና ጥያቄ ከመጣ ለመቀበል ዝግጁ ይሆናሉ። ነገር ግን ጉዳዩ ሚካኤል አርቴታ ለኦዲጋርድ ልዩ ቦታ ስላለው እና የቡድኑ አምበል ስለሆነ ለማሳመን ትልቅ ጥረት ይጠይቃል የሚል መረጃ ይዞ ወጥቷል። ምናልባት ቀድመንም እንደዘገብንላችሁ ማርቲን ኦዲጋርድ በዚህ የዝውውር መስኮት ሊወጡ ከሚችሉ ተጫዋቾች መካከል አንዱ ነው እና አሁን ላይ እየወጡ ያሉ መረጃዎች ስለ ማርቲን ኦዲጋርድ እነዚህ ናቸው። ቤን ጃኮብስ ይዞት የወጣው መረጃ አለ ስለ ቦርንማውዙ ተጫዋች አሌክስ ስኮት። አርሰናል በአሌክስ ስኮት ፍላጎት አላቸው። እናም ተጫዋቹ ከያዟቸው ሁነኛ አማራጮች መሀል በዋናነት ስሙ መነሳት ጀምሯል። ቦርንማውዝ ተጫዋቹን 80 ሚሊዮን ፓውንድ አካባቢ ዋጋ ያወጣል ብለው ያምናሉ። ያሏቸው አማራጮች ሁለት ብቻ ናቸው። በዚህ ክረምት መሸጥ ወይም ውሉን ማራዘም። ውሉን ለማደስ የሚወስኑ ከሆነ ኮንትራቱ ወደፊት ዋጋው ከ70 እስከ 75 ሚሊዮን ፓውንድ እየቀነሰ የሚሄድ የውል ማፍረሻ ሊካተትበት ይችላል። ቦርንማውዝ ተጫዋቹን በቀላሉ አሳልፈው መስጠት አይፈልጉም። ድርድሩም ቢሆን የማይነቃነቅ ቦታ ላይ ይገኛሉ። በዚህ ዝውውር ፉክክር ውስጥ አርሰናል ብቸኛው ክለብ አይደለም። ሌላኛው የለንደን ክለብ ቶተንሃምም እና ማንቸስተር ዩናይትድ የሚገኙበታል የሚል መረጃ ይዞ ወጥቷል። ቤን ጄኮብስ በተለይ ልጁ የቶተንሃም ሆትስፐር ደጋፊ ነው እና እንደ ግል አስተያየት ከሆነ የሆነ ብቃቱ ለየት ብሎ የማይወጣና የማይታየኝ አይነት ተጫዋች ነው። እናንተ ስለዚህ ተጫዋች
ምን ታስባላችሁ? ብዙ ጊዜ አላየሁትም፣ ነገር ግን በሁለቱ የቦርንማውዝ ጨዋታዎችን አይቻለሁ። 2-1 በሜዳ ስንሸነፍም ከዛ በፊት 3-2 በቫይታሊቲ ስናሸንፋቸውም ጨዋታዎችን አይቻለሁ። ነገር ግን ኦፍኮርስ የሁለተኛው ጨዋታ ጋር ጎል አስቆጥሯል። ነገር ግን የሆነ ጎልቶ የሚታይ ነገር ይዞ አልወጣም እና እንደኔ የተጫዋች በክለባችን ጋር ስሙ መያያዙ ራሱ እየገረመኝ ነው ያለው። እና እናንተ ስለዚህ ተጫዋች ተመልክታችሁት ከሆነ በስነ ስርዓት አይታችሁት ከሆነ ምን ታስባላችሁ? እስኪ ኮሜንት ጋር አሳውቁኝ። በሌላ ዜና ቤን ጄኮብስ ይዞት የወጣው መረጃ አርሰናል ካላፊዮሪን እንደ አይነኬ ተጫዋች ይመለከቱታል ሲል ዘግቧል። በተለይ ሪያል ማድሪድ የቸልሲውን ማርክ ኩኮሪያ ከማስፈረሙ በፊት በስፋት የክለባችንን ተጫዋች ሪካርዶ ካላፊዮሪ በግራ ተከላካይ እና በግራ ተመላላሽ ቦታ ላይ ለማስፈረም ፈልገው ነበር። ነገር ግን ክለባችን እንደማይሸጠው ስላወቁ ወደ ማርክ ኩኮሪያ ዞረው ማርክ ኩኮሪያን ማስፈረም ችለዋል እና ክለባችን ውስጥ አይነኬ ከሆኑ ተጫዋቾች መካከል አንዱ ሪካርዶ ካላፊዮሪ እንደሆነ ነው ቢን ጄኮብስ የዘገበው ማለት ነው። ቢን ጄኮብስ ሌላ መረጃ ዘግቧል። በተለይ በኤታን ዋኔሪ በአርሰናል የወደፊት ሁኔታው አጣብቂኝ ውስጥ የገባው ኤታን ዋኔሪ በቦርንማውዝ፣ ብራይተን እና ጣሊያኑ ሮማ ኢታን ዋኔሪን ለማስፈረም ፍላጎት አሳይተዋል። ቼልሲ ፍላጎት የላቸውም። በተለይም ከቼልሲ ጋር ሲያያዝ ነበር። ነገር ግን አሁን ላይ ቢን ጄኮብስ እንዳወጣው መረጃ ከሆነ ፍላጎት የላቸውም የሚል መረጃ ይዞ ወጣል። የኤታን ዋኔሪ ወደፊት ምን ይሆናል? በውሰት ይሰጣል ወይስ ይሸጣል የሚለው አከራካሪ ነገር ነው። ነገር ግን አንድ ልናየው የሚገባ ዝውውር ነው። ትላንት በተለይ እንግሊዝ ከጋና ጋር ባደረገችው ጨዋታ እና 0-0 በወጡበት ጨዋታ የክለባችን አማካኝ ዴክላን ራይስ ተጎድቶ በግራ እግሩ ላይ በተለይ ማነከስ ሲታይበት ነበር እና ዴክላን ራይስ ራያን ታይለር ይዞት እንደወጣው መረጃ ዴክላን ራይስ እንግሊዝ ከጋና ጋር ባደረገችው ጨዋታ ጥቂት ጉዳት በማስተናገዱ የተለያዩ ምርመራዎች ይደረጉለታል። ከጋናዊው ፕሪስ ኳቤ እና ታክል ከተደረገበት በኋላ ትላንት ምሽት ጨዋታው ከተደረገ ስቴዲየም በግራ እግሩ ላይ ባንዴጅ ታስሮ እያነከሰ ሲወጣ ተስተውሏል የሚል መረጃ ይዞ ወጧል። ፎቶውን እንዳያየነው በእርግጥ ምናልባት ቪዲዮ ምናምን አላየሁም። ነገር ግን ባንዴጅ እግሩ ላይ ተጠምጥሞ ሲሄድ ነበር። ምናልባት አሁን ላይ እየወጡ እንዳሉ መረጃዎች ደግሞ ይሄን ያክል የከፋ አይደለም፣ ለጥንቃቄም ምናምን ነው፣ ትንሽ ጉዳት ነው የሚሉ መረጃዎች ወጥተዋል። ነገር ግን በቀጣይ ውድድር አመት ከዚህ በፊትም እንዳልናችሁ በዴክላን ራይስ ቦታ ላይ ተጫዋቾችን ማስፈረም ግዴታ ነው። ምክንያቱም እሱን በቀጣይ ውድድር አመት እሱን የሚያሳርፍ ተጫዋች ያስፈልገናል እና አንድ ልናየው የሚገባው ቦታ ነው። በተለይ በ8 ቁጥር እና በ6 ቁጥር ቦታ ላይ የሚጫወት ተጫዋች ማስፈረማችን የማይቀር ይመስላል። በቤን ጄኮብስ ይዞት እንደወጣው መረጃ ደግሞ ይህ ደህና ጥያቄ ከቀረበ አርሰናል ቪክተር ዮከሬስን ለመልቀቅ ዝግጁ ነው የሚል መረጃ ይዞ ወጧል። በተለይ ትላንትም እንደዘገብንላችሁ አርሰናል ቪክተር ዮከሬስን የማይነካ ተጫዋች አድርጎ እንደሚያየውና ምናልባት ሊለቀው እንደሚችል በተለይ ደግሞ ሁሊያን አልቫሬዝ ወደ ክለባችን የሚመጣበት እድል ካለ ሊለቀው የሚችልበት እድል እንዳለ ትላንት ነግረናችሁ ነበር። ነገር ግን ዛሬ ላይ እንደወጣው መረጃ ደግሞ ያንን የሚያጠናክር መረጃ ቤን ጄኮብስ ይዞ ወጧል ማለት ነው እና አንድ ልናየው የሚገባ ዝውውር ነው። ነገር ግን እንደኔ ትላንት የግሌን ሀሳብ ነግሬያችኋለሁ። ቪክተር ዮከሬስ በዚህ የውድድር አመት እንዲወጣ አልፈልግም። እሱ የሚወጣም ከሆነ ወርልድ ክላስ አጥቂ ማስፈረም አለብን። እሱም እዛ ደረጃ ላይ መድረስ የሚችልበት አቅም አለ ሰርቪስ ካገኘ። ነገር ግን አሁን ላይ እያሳየው የሚገኘው አቋም ወርልድ ክላስ ነው ለማለት ባያስችልም፣ ነገር ግን ስቲል አሁን ላይ እየሰጠን ያለው ግልጋሎትም ቢሆን ጥሩ ነው ብዬ አስባለሁ እና በተለይ ሁሊያን አልቫሬዝን እሱን ጨምሮ ከዛ ገንዘብም ጨምሮ ሁሊያን አልቫሬዝን ማምጣት የሚለው ዝውውር ለእኔ ያልተዋጠልኝ ዝውውር ነው እና እስኪ እናንተን ሀሳብ ኮሜንት ጋር አስቀምጡልኝ። ዴክላን ራይስ ትላንት 0-0 ስለተጠናቀቀው የእንግሊዝ እና ጋና ጨዋታ ሲናገር 11 ተጫዋቾች ከኳስ ኋላ አፈግፍጎ መከላከል ሲጫወቱ ነበር። ለጋና የሚገባቸውን ክብር መስጠት አለብን። ጥሩ ተጫዋቾች አሏቸው፣ እንዲሁም በደንብ የተዋቀሩ ስለሆኑ ለእኛ ከባድ ነበር የሚል ሀሳቡን ነው የገለጸው ዴክላን ራይስ።
ትሮሳርድ እና ወይም ማርቲኔሊ አርሰናልን የሚለቁበት ትልቅ እድል አለ። ሌላ የአጥቂ ክንፍ ተጫዋች እንዲመጣ መንገዱን ክፍት ለማድረግ አርሰናል የእነዚህን ተጫዋቾች የመልቀቅ የግድ መጠበቅ የለበትም። ነገር ግን ዝውውር መስኮቱ መጨረሻ የጉዳይ መፍትሄ ማግኘት አለበት። በትሮሳርድ ጉዳይ ከቱርክ ጠንካራ ፍላጎት እንዳለ ተረድቻለሁ። እንዲሁም ባሳለፍነው ክረምት ስለ ተጫዋቹ ጥያቄ አቅርበው የነበሩት ቦርንማውዞችም ዘንድሮ ኢመደበኛ በሆነ መልኩ ሁኔታውን ለመረዳት ክለቦቹ ግንኙነት አድርገዋል። ማርቲኔሊ ደግሞ ከሳውዲ ለረጅም ጊዜ የቆየ ፍላጎት አለ። ተጫዋቹ ግን በዛ ወቅት ለመሄድ ፍቃደኛ አልነበረም። አሁን ሀሳቡን ቀይሮ ከሆነ አላውቅም። ባሳለፍነው ክረምት ፍላጎት ያሳየው የሳውዲ ክለብ አልናስር ነበር። እናም አርሰናል ምናልባት ትልቅ ገንዘብ ገቢ ሊያደርጉ ይችሉ ነበር ሲል ቤን ጄኮብስ ዘግቧል። ማርቲኔሊ እና ትሮሳርድ በዚህ ውድድር መስኮት ምናልባት ከሁለት አንዳቸው ሊወጡበት የሚችል መረጃ ይቅርታ የሚችልበት እድል አለ እና አንድ ልናየው የሚገባ ነው። በተለይ ደግሞ ብራድሊ ባርኮላ እና ሞርጋን ሮጀርስ በዛ ቦታ ላይ ከክለባችን ጋር እየተያያዙ ያሉ ስም ስለሆነ እነሱን ለማስገባት ደግሞ ተጫዋቾች መሸጥ ስላለብን ምናልባት ከሁለት አንዳቸው ሊወጡ የሚችልበት እድል አለ። ከሁለቱ ተጫዋቾች መካከል የትኛው ቢወጣ ለእናንተ የተሻለ ነው፣ ለክለባችን ጠቀሜታ ብላችሁ ታስባላችሁ? ይህንንም እስኪ ኮሜንት ጋር አስቀምጡልኝ። ቤን ጄኮብስ ስለ ቪክቶር ዮከረስ ተጨማሪ መረጃ አጋርቷል። ቪክቶር ዮከረስ ለሽያጭ አልቀረበም፣ ነገር ግን አይነኬ ከሚባሉት ተጫዋቾች አይደለም። ትክክለኛው ዋጋ እስከቀረበ ድረስ ገበያው ላይ አለ የሚል መረጃ ነው ያጋራን። በሌላ ዜና ደግሞ ቤን ጄኮብስ እንደዘገበው በዝውውር መስኮቱ ማገባደጃ ላይ አርሰናል ተጠባባቂ ግብ ጠባቂ የሚያስፈርም ከሆነ አትገረሙ። ኬፓ ያን ያህል ደስተኛ ስለመሆኑ እርግጠኛ አይደለሁም። በአርሰናል እና በፕሮጀክቱ ቅር ተሰኝቶ ሳይሆን አሁንም ቢሆን ራሱን እንደ አንደኛ ግብ ጠባቂ ነው የሚመለከተው። ከጥቂት ሳምንታት በፊት ከክለባችን ጋር የተለያዩ ተጫዋቾች ስማቸው መያያዙ የሚታወስ ነው እና ምናልባት በዚህ የዝውውር መስኮት ኬፓ አሪዛባላጋ ክለባችን ሊለቅ የሚችልበት እድል እንዳለ ቤን ጄኮብስ ዘግቧል። ወደ ዋናው ዝውውር ስናመራ ቅድም ገልጸንላችሁ ነበር በሾርት ሞሬቶ እንዳወጣው መረጃ ከሆነ አልቫሬዝ ወደ እንግሊዝም ሆነ ወደ ፒኤስጂ መሄድ አይፈልግም የሚል መረጃ ነው ይዞ ወጣው እና አልቫሬዝ ባርሴሎናን ብቻ ነው የሚፈልገው የሚል መረጃ ይዞ እና በጣም ያናድዳል። በተለይ ክለባችን ይህንን ተጫዋች ለማስፈረም ያለውን ርቀት ተጫዋቹ ፍላጎት ደግሞ ስናይ በጣም ያናድዳል እና እንደኔ ጥራት ያለው ግራ ክንፍ አጥቂ ብናስፈርም ይሻላል ሁሊያን አልቫሬዝን ከምናስፈርም ባይ ነኝ። ምክንያቱም አጥቂ የተሻለ ተጫዋች ጠልቼ ሳይሆን ነገር ግን አርሰናል መጥቶ በእንደዚህ አይነት ማይንድ ሴት ክለባችንን ይጠቅማል ብዬ ስለማላስብ ለክለባችን ለመግባት የሚጓጉና ፍላጎት ያላቸው ተጫዋቾችን መያዝ አለብን ብዬ አስባለሁ እና ለሌሎቹ ተጫዋቾቹ የሚያስተላልፈው መልእክት አርሰናልን ሳይፈልግ እንደ ሁለተኛ አማራጭ አድርጎ ይዞ መግባት እና ወደ ክለባችን ተጫዋች ማምጣት ለወደፊትም ይጠቅመናል ብዬ ስለማላስብ እኔ ሁሊያን አልቫሬዝ ባይመጣ በጣም በጣም ደስተኛ ነኝ። የፈለገበት ሲሄድ ባርሳም መሄድ ይችላል ከተሳካለት እስኪ የምናየው ይሆናል። በእኔ እምነት ግን አሁን ላይ የሚያስፈልገን የግራ ክንፍ አጥቂ ሁነኛ የግራ ክንፍ አጥቂ እንጂ ጨራሽ አጥቂ ላይ ቪክተር ዮከረስ ሰርቪስ ካገኘ አሁንም ቢሆን ራሱን በትልቅ ደረጃ ማሳየት የሚችልበት እድል እንዳለና ትልቅ ተጫዋች እንደሆነ አምናለሁ። በሌላ መረጃ ደግሞ ስለ ክለባችን አዲስ ሊያመጣው ነው ብሎ ስለተዘገበው ማቲው ሞሬቶ ነው የዘገበው እና ሃቪየር አሎንሶ ግራናዳን በመሰናበት በአርሰናል የአንድሪያ በርታ ስታፍን ይቀላቀላል ሲል መረጃ ወጥቷል። የ42 ዓመቱ ሃቪየር አሎንሶ በ2004 ግራናዳን በቴክኒካል ዳይሬክተር መቀላቀሉ በፊት በአትሌቲኮ ማድሪድ ቤት በዓለም አቀፍ መልማይነት ከ10 ዓመታት በላይ አገልግሏል። ይህ ሰው በአትሌቲኮ በነበረበት ወቅት ያን ኦብላክ፣ አንቷን ግሪዝማን፣ ማርኮስ ዮሬንቴ የመሳሰሉ ለክለቡ ወሳኝ የሚባሉ ተጫዋቾችን በዓለም ብዙም ቦታ ባልተሰጣቸው ሰዓት እንዲፈርሙ ረድቷል የሚል መረጃ ነው ይዞ የወጣው እና ይህ ተጫዋች ስለዚህ ተጫዋች ብዙ የምናውቀው ነገር የለም። ነገር ግን የአንድሪያ በርታን የቴክኒካል አጋዥ እንደ ቴክኒካል ዳይሬክተርነት ሊቀላቀል እንደሆነ ነው መረጃዎች እየወጡ የሚገኘው። ሳሚ ሞክቤል አሁን ላይ ቅርብ ሰዓት ጋር ባወጣው መረጃ ከሆነ የእንግሊዝ የሕክምና ቡድን ዴክላን ራይስ የአካል ብቃት የሚመረመሩበት ሲሆን አሁን ያለው ግምት ግን ጉዳቱ እረፍት የሚፈልግና ከባድ እንዳልሆነ ነው የሚል መረጃ ይዞ ወጧል እና ለዛሬ የነበሩ መረጃዎች እነዚህ ናቸው። ብዙም ሌላ መረጃዎች የሉም። በተለይ አሁን ላይ
እንደወጡ አርሰናል ስካይ ስፖርት እንደዘገበው አርሰናል ስለ አሌክስ ስኮት የመነሻ ጥያቄዎች አቅርበዋል። ቦርንማውዝ ተጫዋቹን መሸጥ እንደማይፈልጉ ግልጽ አድርገዋል የሚል መረጃዎች ነው የወጡ። ለዛሬ የነበሩ መረጃዎች እነዚህን ይመስላሉ። ስለተከታተላችሁን እናመሰግናለን። ነገ በሰፊው የምንመጣ ይሆናል። ላይክ፣ ሼር እንዲሁም ኮሜንት። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ፣ ደህና ደሩ። ወዳችኋለሁ። ቻው